በታሪክ ለመጀመሪያ ጊዜ የሚገናኙ ሁለት ቡድኖች የሚያከናውኑት ጨዋታ ነው። የሁለቱ ቡድኖች ጨዋታ የዚህ ውድድር ዘመን ክስተት ከሚባሉ ቡድኖች ማዕከል ይጠቀሳሉ። ነገሌ አርሲ ሶስተኛ ደረጃ ላይ ነው የሚገኘው፣ 22 ነጥብ አለው። ዛሬ የሚያሸንፍ ከሆነ ነጥቡን 25 አድርሶ ሁለተኛ ደረጃ ላይ የሚቀመጥ ይሆናል። ምድረገነት ሽሬ 17 ፕሪሚየር ሊግ ያደገ በማዕከላቸው የ10 ዓመት የምስረታ ታሪክ። ምስጋናው ፖዚሽንን በደንብ በሚገባ ለክቶ ነው ኳስ የሚሰጠው። ዳዊት አፈራ ጉታ ከቤ ብዙነህ ምናልባት የመጀመሪያ ጎል ከቤ ከቤ ብዙነህ ዳዊት አፈራ ጉታ ምን አይነት ኳስ ነው የሰጠው! ነገሌ አርሲ ወደ ላይ መምዘግዘጉን ቀጥሏል። አዲስ አበባ ስታዲየም ላይ የመጀመሪያ ጎል ለከቤ ብዙነህ። ምንድን ነው ያደረገው? የበረኛውን እንትን ጠብቋል፣ ሚዛኑን እስከሚስት ጠብቆታል። ይሄ እንደዚህ አይነት አይተዋል። ፍጥነቱን ቀነሰ። ልክ ኳሱን ከተቆጣጥሮ ቀና ካለ በኋላ ይወር ፍጥነቱን ሲቀንስ አየው፣ ዲሰለሬት አደረገ። ይሄ ማለት የበረኛውን ያቋቋም ሚዛኑን እስከሚስት ድረስ ጠብቆታል። ይሄ ቴሪ ሄንሪ የሚጠቀምባቸው ቴክኒኮች ናቸው። ብዙ ጊዜ እየፈጠነ ይመጣና ጎል ውስጥ ቦክስ ውስጥ ከገባ በኋላ ቀና ብሎ በረኛውን ሲያይ ፍጥነቱን ይቀንሳል። ያን ጊዜ የበረኛው የሰውነቱ ሚዛን መዛባት ሲጀምር በጀመረበት ሰዓት ነው ኳሱን የሚመታው። ልክ በረኛው ለአርሲ ከቤ ብዙነህ ባስቆጠራት ጎል 1-0 እየመራ ይገኛል። ከቤ ጎል አስቆጣሪ ተጫዋች ሁለተኛ ጎል ፍለጋ እረፍት የሚነሳ እንቅስቃሴ ነው በዚህ ረገድ በማድረግ ላይ የሚገኘው። ምናልባት አለኝታ ማርቆስ አለኝታ ሀቢብ ነው የሞከረው። ምስጋና መላኩ ከቤ አስደናቂ ማጥቃት እንቅስቃሴ። ምን አይነት ኳስ ነው ሰጠው! በማስማ ምስጋና መላኩ እንዴት ነው በየጨዋታው ከቤ በጥልቀት ተመልሰው በጨዋታ ላይ ይገኛል። ክፍሎም አስደናቂ ፓስ፣ ግብ ጠባቂ ጎሉን ለቆቷል። ሳተው አቤል ማሙሽ ከባዱን ስራ ሰርቶ ጨርሶ የግራ እግር ተጫዋች ነው። በቀኝ እግሩ ነው የጎል ማግባት ሙከራ ያደረገው። ውሳኔው ጥሩ ነው፣ ግን ዋው መረብ ላይ የሚጠበቅ ኳስ ነው። ነገሌ አርሲ ዕድለኞች ናቸው በዚህ ረገድ። የግራ እግር ፖስቱን ነክቷል ይገኛሉ። ክፍሎም ዳንኤል በመስመሮች መካከል ምናልባት ሰው ጥሩ ነበረ። ከጉዳት መልስ አገግሞ ለመግባት ጥረት እያደረገ ይገኛል በዚህ ሰዓት። ዘሩባቤል ከቤ ምናልባት ከቤ ሌላውን ከማድል ምስጋና መላኩ የተፈጠረው ነገር ትኩረትን ይስባል። ከቤ ደብል ፓስ ከዘሩባቤል ጋር ምስጋና መላኩ ወርቃማ ዕድል ነበር ያገኘው። ከጅሬ ፍጹም ቅጣት ምት ክልል ውስጥ ይገኛሉ። ዳዊት አፈራ ጉታ አስደናቂ ቴክኒክ ብለዋል። አንድ የምድረገነት ሽሬ ተጫዋች ሜዳ ላይ ወርቋል። ምስጋና መላኩ ከቤ ምናልባት ከቤ ከጎሉ ርቆ ነው የሚገኝ። ከጉዳት መልስ ገብረ መስቀል አገግመው አሁን በታዋቂ ወንበር ላይ ይገኛል። በዚህ ሰዓት ከቤ ባላን ግንኙነት በት ዓመት በ2006 የተመሰረተ ቡድን ነው። ከጨዋታ ውጪ አይነበረም። ከቤ በፍጹም ቅጣት ምትል ከቤ ምን ያደርግ በረኛው ኒር ፖስቱን ለቆለት በሚሄድበት ሰዓት መውጋት ይችል ነበር። ከቤ ኒር ፖስቱን ለቆለታል። በደንብ ያቴው ተመልከተው። ይኸው እዚህ ጋር አንተነህን አለፈው፣ ይሄኛውንም አለፈው፣ ለቆለታል። አሁን ገብተሃል፣ አይታታል። ፍሊክ ማድረግ ይችል ነበር። ለሌላኛው ቡድን የያዘን አጋጣሚ ጎል የሚቆጠር ከሆነ ሽመክት ጎግሳ ምናልባት ፈጥኖ ሁለተኛ